ኮራት ሁሉ የተዳላለት ወር በተፈጥሮም በሰውም ልብ በተስፋ መልክ ብቅ የሚለው መስከረም አንድም መልከኛ መጀመሪያ ሌላም የአዲስ ለውጥ ምልሰት ነው። መስከረም ሲባል ግን ብሩህ አበባማ ብሩህ ገጽ ያለው ብሩህ ፊት ያለው ወር ነው የሚታየኝ። ወርሃ መስከረም ህይወትን የምናይበት የሚመጣውን ተስፋ የምናለመልምበት ነው። ከመስከረም በላይ ሊወደድ የሚችል ያለ መስሎ አይሰማኝም። እኔ በሞያዬ የምፈልገው ነገር ስለማገኝ ነው። ለኔ ብቻ አይደለም ማህበረሰቡ ራሱ ለመኖር የሚያስፈልገው ነገር የሚያገኝበትን ጨምር ስለሆነ ነው። በጣም ነው የሚያስደስተኝ። መስክ በጣም መኛለሁ። እኔም ደግሞ ድገቴም እዚሁ ከዚሁ ስራው ጋር ስለሆነ ብዙ ጊዜ ፊልድ ስኬጁል አድርገን የምንወጣበት ወቅት ስለነበረ ስራ ትዝታዬ ከመስከረም ጥቅምትን ይዞ ይሄዳል። ለኔም ስፔሻል ወቅት ነው። ተፈጥሮ ተባብሮ ተደማምሮ ጌጥ የሚያወጣበት የሚቆነጅበት እኔ ምንድነው የሚመስለኝ የሰው ልጅ ደስ ለማሰኘት በተፈጥሮ ራሱ ስናስበው ምንድነው የሚያደርገው ሰውነታችን ሽሪንክ ያደርጋል ይሄኛው ደግሞ ፈታ ያደርጋል ሁሉም ነገር ነው ግን እንደዛ እንድትሆን የሚያደርግ ለምን ሰማዩ ላይ የነበረው ጥቁር ጭጋግ የለም ወንዞቹ ድፍርስ አይደሉም ጥርት ያሉ ናቸው መሬት አረንጓዴ ብቻ አይደለም የተለያዩ አይነት ቀለማትን አውጥታለች ሁሉ ነገር ያምራል። ወራ መስከረም ምድሪቱ ባረንጓዴ የምትሞላበት ወንዙ የሚጠራበት ሰማይ ከጉም የሚጠራበት ጨረቃ ከዋክብት ጥርት ብለው የሚታዩበት ገበሬው የሚጠግብበት እንደመሆኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስጋና ወቅት ነው። አራቱ ባህሪያት አመቱን ለአራት ሲካፈሉት ማለት ነው። ክረምቱ የውሃ ግዛት ነው። መጸው ምንለው የነፋስ ግዛት ነው። ሐጋይ የምንለው የእሳት ግዛት ነው። ጸደይ የምንለው የመሬት ግዛት ነው። መስከረም በየትኛው ክፍለ ዓመት ይገኛል ካልሽኝ በወርሃ ክረምት ማለት ነው። መስከረም የወርሃ ክረምቱ ሶስተኛ ክፋይ ነው ማለት ነው። ሐምሌ 1 ነሐሴ 2 መስከረም 3 ብለሽ ማለት ነው። ይሄ በመቅድመ አውራህ መራሄ አውራህ ያመቱ ወሮች አባታቸው መሪያቸው ፊት አውራሪያቸው ነው። ወትባር ካክሊ ለአመተ ምሕረት ወሩን በራሱ እንደገና አሁንም ወደ ቤተክርስቲያን ስንመጣ ነው ወደ ቅዱስ ያሬድ አከፋፈል ስንመጣ መስከረምን ብቻውን ደግሞ እንደገና 5 ቦታ ከፍሎት ይገኛል። አንዱ ከመስከረም 1 እስከ መስከረም 8 ድረስ ነው። ይሄ የዮሐንስ ሳምንት ነው። ዮሐንስ እንደምታውቂው የብሉይ ኪዳን መደምደሚያ የሐዲስ ኪዳን መባቻ ነው። ስለዚህ ድልድይ ነውና ኦርቶዶክሳውያን የተዋሕዶ ሊቃውንት ይህንን መስከረም 1 ለዮሐንስ ሰጥተውታል። ሁለተኛው ከመስከረም 9 እስከ 15 ያለው ነው። ይሄ ወቅት ደግሞ ዘመነ ፍሬ ይባላል። የሚነበበው ወንጌል የሚሰበከው ምስማክ ምድርኒ ወሃበት ፍሬሃ ምድር ፍሬዋን ሰጠች ባረክ ፍሬሃ ለምድር የምድርን ፍሬ ባርክ እያል የተዘራው በቅሎ የበቀለው አብቦ ለምልሞ አፍርቶ ለዚህ የደረሰው ባንተ ፈቃድ ነው። ሶስተኛው ክፍልፋይ መስከረም 16 ነው። ይሄ መስከረም 16 ደግሞ ህንጸተ ቤተክርስቲያን ይባላል። ለብቻው አይቺ ሐነጽዋ ወሳረርዋ ለቤተክርስቲያን ቤተክርስቲያን አነጿት ሰሯት ብሎ ቅዱሳን ለቤተክርስቲያን ስለ ቤተክርስቲያን ህንጸት ዛሬ በየቦታው ለሚገነቡ ለሚሰሩ አብያተ ክርስቲያን ለሚታነጹ አብያተ ክርስቲያናት ተሰርተው ሲጠናቀቁ የሚባረክበት መዝሙር የሚባረክበት ዜማ የተዘጋጀበት እንደመነሻ የሚያገለግለው ይሄ ነው። ሰኔ 20 ጽንሰታ ይባላል። ሌላ የራሱ ታሪክ አለው። ይሄኛው እሌኒ በመስቀሉን ካወጣች በኋላ መስቀሉን ባወጣችበት ቦታ ቤተክርስቲያን ያነጸችበት የሰራችው ቤተክርስቲያን የተመረቀበትና ስራ የጀመረበት ቀን ስለሆነ ህንጸተ ቤተክርስቲያን ይባላል።
ከመስከረም 17 እስከ 24 ደግሞ ይሄ ሰሙነ መስቀል ይባላል። በሱ ትትና እኛ ልዕልና አግኝተን በሱ ሞት እኛ ሕይወት አግኝተን በሱ መስቀል ላይ መውጣት እኛ ከተሰቀልበት የኃጢአት መስቀል ወርደን ገነትን መንግስተ ሰማያትን የወረስነው የዘላለም ሕይወት ያገኘነው በዚህ መስቀል አማካኝነት ነውና መስከረም 25 ብቻዋን ደግሞ እንደገና የዘመነ መጻው የሁለተኛው ክፋይ መጀመሪያ ነች። ደግሞ እቺ ደግሞ እንደገና ብቻዋን ይሄ የመስቀል ጸገየ መስቀል አበበ አፈራ ክረምቱ አለፈ በጋው መጣ እያልን የምንዘምር እሷን ደግሞ ራሷን የቻለሱ ደግሞ የራሱ ቀለም አለው የራሱ ትምርት አለው የራሱ ስብከት የራሱ ቅዳሴ የራሱ ወንጌል አለው። ክረምት መታደሻ ነው። መስከረም ደግሞ ከዚህ በኋላ የሚመጣ ሕይወት ነው። ምድር በእንቅልፍ አርፋ ታድሳ የምትታይበት ወቅቱ ለኛ አዲስ ዓመት ለአዋፋቱ ደግሞ አዲስ ዓመት መጣ ብለው ህልውናቸውን የሚያስቀጥሉበት ነው። መስከረም ኢትዮጵያ ውስጥ ለሁሉ ነገር ጅማሬ ነው እና ይሄንን ወቅት ጠብቀው ከአውሮፓና ከኤሲያ ወደ ኢትዮጵያ ብሎም ወደ አፍሪካ የሚመጡ ብዙ አዋፋት አሉ። መስከረም ብርሃን ነው። አረንጓዴ፣ ቢጫ፣ ሰማያዊ ብርሃን፣ የተፈጥሮ ቀለም፣ የተፈጥሮ ተስፋ፣ የተፈጥሮ አዲስነት። ይሄ ደግሞ በአዲስ ዓመት በአዲስ የሰል ስራ ውስጥ የሚያሳልፍ ሌላኛው እውነት ነው። አዲስ ዘመን ላይ ሲመጣ ትልቁ ነገር የምናገኛቸው ከለሮች ቅርጾች እና ደግሞ እንቅስቃሴዎች እና ደግሞ የሰዎች መንፈሳቸው ራሱ በሙሉ በአዲስ መንገድ ይሞላል። ሁሉም ከወደቀበት ለመነሳት ስለሚያስብ በትችት መልክ ይሁን እንደገና ደግሞ ኢንስፓየርድ በመሆንም በሁለቱም አይነት መንገድ ያው ማቅረብ አለብሽ። ዩሮፒያን ቢኢተር የሚባል አለ። እሱ የመጀመሪያው ነው። ኦልሞስት እንደ አብሳሪ ነው መተናል የሚል ኦልሞስት ሴፕቴምበር ከገባ ምናልባት በመጀመሪያው ሳምንት ላይ የሚከሰተው አዋፍ ነው። በጣም በብዛት ነው የሚሄዱት። ከዛ በኋላ ኢትዮጵያ አዲስ አበባ ውስጥ ያሉ ወንዞች ውስጥ እንደዚሁ ዌደር የሚባሉ ዝርያዎች አሉ። ሳን ፓይፐርስ የሚባሉ አሉ። እነሱ ይመጣሉ። ዋክቴልስ የሚባሉ አሉ። በሚንቀሳቀሱበት ወቅት ጅራታቸውን የሚያንቀሳቅሱ አሉ። እነሱ ዋክቴልስ ይባላሉ። እነሱም ይመጣሉ። አብዛኛው ደግሞ ምናልባት የማይታዩ ትልልቅ ዛፎች ውስጥ የሚሰወሩ ዋርብለርስ የሚባሉ ዝርያዎች አሉ። አዋፍ አብዛኛው ጊዜ ከህልውና ጋር ራሳቸውን ለማስቀጠል ዝርያቸውን ለማስቀጠል የሚያደርጉት ብዙ እንቅስቃሴ አለ። የመስቀል ወፍ መከሰት ከዚህ ጋር የተያያዘ ነው። የመስቀል ወፍ በነገራችን ላይ አመቱን ሁሉ አብሮን አለ፣ ግን ቀለሙን ይቀይራል። መስከረም ላይ በተመሰረተ ከኋላ ያለው የተሰራ አለ። እሱ የሚያሳየው ተስፋን ነው የሚያሳየው። በአዲስ ዓመት ላይ ተስፋን አድርገው ከእንደገና ህይወታቸውን አዲስ የሚመጣም ትውልድ አለ። ቢጫው ቀለምና ይሄ ሞቅ ያለው ቀለም ተስፋን ያሳያል። ፀሐይም የዛ ጊዜ ስለምትወጣ ከጨለማው መሃል ተስፋን ያሳያል። እንቅስቃሴያቸው እና አደይ አበባውም እንደገና ደግሞ አዲስ ህይወትን በአዲስ ጉልበት ለመጀመር እና ለማሸነፍ ያላቸውን ፍላጎት እንዲያሳይልኝ አድርጌ የሰራሁት ስራ ነው። በዚህኛው በኩል ደግሞ ያለው ከኒውስ ፔፐር ላይ የተወሰዱ አርስቶች አሉ። ከጋዜጣ ላይ ምናምን የተወሰዱ አዲስ ዘመን ምናምን የሚለው ጋዜጣ ያው እኛ ሀገር የታወቀ ነው፣ ለብዙ አመታት የኖረ ነው እና ታይትሎቹን በመውሰድ እንደገና ደግሞ ያሉ ክንውኖችን እያየ ከአርስቱ ጋር ወዴት ነው የምንሄደው? ምን እያደረግን ነው? እውነትስ አዲስ ዘመን ነው ወይ? እየተቀየርን ነው ወይ? ሌሎች ሀገሮች እንደሚያድጉት እያደግን ነው ወይ? እና የማህበረሰባችን ህይወት ምን ይመስላል የሚለውን ከእንቅስቃሴ ጋር ያው እኔ ሳየው የሆነ ጊዜ ላይ ባጃጆች መጥተዋል። ባጃጆቹ አዲስ ነገር ነው የሆኑብኝና ወዴት ነው እየሄድን ያለ ነው? እያደግን ነው ወይንስ ወደ ኋላ ተመልሰናል? በፊት ከነበር ነው
የሚለውን ጥያቄ እንቆቅልሹን እንዲመልሱልኝ አድርጌ ከኒውስ ፔፐር ታይትል ጋር የሰራሁት ስራ ነው። በወርሃ ምልሰት ተፈጥሮና ሰው ያላቸው መስተጋብር የሚታይበት ድንቅ ክስተት ነው። ተፈጥሮም አዲስ መልክ አዲስ ጌጥ ይዛ የምትመጣበት የፈጣሪ ልዩ ጥበብ መታያ ነው። በመስከረም በተሰጡን ጸጋዎች ዜማ አለ፣ ጌጥ አለ፣ ውበት አለ። እያንዳንዱ ተፈጥሮ በየራሱ ድምጽ የሚጣራበት ነው። የሰው ኢማጂኔሽን እንትኖቹ የሚከፈቱ ይመስለኛል። ልክ ብሩህ ሲሆን ልክ ፀሐይ አይኗን ስታበራ ስትኳል ማለት እኮ ነው። መስከረም ሁሉ ነገር የሚቆነጅበት ነው። የዚህ ሁሉ ሲምቦል ነው። የብርሃን ጊዜ ማለት ነው በቃ። እና እነዚህ ናቸው እንግዲህ የበለጠ ስሱ ስለሆነ የኪነትን ሰው ምን ያደርጉታል? ያዳፈነውን እሳት ቆስቁሰው ወደ ነበልባል ይቀይሩታ። ያኔ ታታታታ የሚያደርገው ነው እንግዲህ ግጥም ብለን ምናምን ምናነበው እንደዛ ነው። መስከረም ሽታ አለው፣ ልብ የሚሰቅል ደስ የሚል ጠረን። ሰብሉ፣ ከሲዮ፣ ቄጤማ፣ አሪቲ፣ ጤና አዳም፣ አደይ የአዲስ ዘመን ስሜትን የሚያጋቡ ናቸው። ተፈጥሮ ውደት ነው። እርጥበት ያስፈልጋል፣ ሙቀት ያስፈልጋል እና የቺኛዋ ወቅት ደግሞ የኛ ክረምት ዝናብ የምናገኝበት ወቅት ስለሆነ ያንን እጽዋቶቹ የሚፈልጉት ነገሮች ተሟልተው ስለተገኘላቸው በተፈጥሮ ያንን የተመቻቸ ሁኔታ ተጠቅመው እጽዋቶቹም ያድጋሉ። ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሐምራዊ በዚያ ላይ ደመናው እንደ ጥጥ ተነድፎ እየተራራቀ ያንዣብብ ተቀጥፎ አንተ ነህ መስከረም። ብዙ ሰው እንደም ደማቅ ሐምራዊ የሚለውን አሁን እኛ በደንብ አድርገን አናየውም። እሱ ቀለም ጠቃሽ ስለሆነ ሰዓሊ ስለሆነ ይህንን ነገር በጉልህ አይቶታል። ከዛ በኋላ ደግሞ ሩቅ ስለሆነ ነው። ሰማያዊው ሩቅ ጋራ ላይ ሲሆን ሐምራዊ ይሆናል። እኛ ብዙ ጊዜ አሁን ሰማያዊ ነው ብለን ነው የምናስበው። እሱ ግን ከኛ የተለየ ደመናው እንደ ጥጥ ተነድፎ ይላል። እንግዲህ ይሄ አነጻጻሪ ዘይቤ ነው። አነጻጻሪ ዘይቤ ከምን ጋር ይያዛል? ኢሜጀሪ ጋር እንድታዩ ያደ አሁን ይሄን ስታይቆ ስታነቢ ቀጥታ ሰማዩ ይታይሻል። የተቃቀፈው ደመና ይታይሻል። ምንድነው የሚለው? ብርሃን ስለሆንክ ጨለማውን የሻርከው አንተ ነህ ብሎ መስከረም ብርሃናማ ወር እንደሆነ ይናገራል። በራ የመስቀል ደመራ ነው የሚለው ጋር ጸጋዬ። ያደይ ችቦ እየፋመ እየጋመ እዮሃ እያስገመገመ እየተመመ የመስቀል ደመራ በራ ይላል። እንግዲህ መስቀል ማለት የመስቀል ደመራ 16 ማለት ነው የሚበራው በአብዛኛው እንደ አገር እና በራ የአዲስ ዘመን ችቦ በመስከረም ሰብል አብቦ ከዋክብቱን ፈነጠቀ ርችቱን አንባረቀ ተኳለ አዲስ ደመቀ መስኩን በቀለም አዝርዕት በጥበብ አጥለቀለቀ። አስቢ እንግዲህ ሸለቆው ተንቆጠቆጠ ተራራው አሸበረቀ እዮሃ አበባዬ ምድር ሕይወት አፈለቀ። እንግዲህ አሁን ለጋሽ ጸጋዬ ደግሞ ጭራሽ ምድር ሕይወት አፈለቀ። ሕይወት ምንድን ነው? አበባው ሕይወት ነው። አበባው የሚፈጥረው መዓዛ ለሰው ልጅ ሕይወት ነው፣ ተስፋ ነው። እና የጋሽ ጸጋዬ አበቦች በችቦ እሳት ላይ የሚታዩ ናቸው። አሁን ይሄ እንግዲህ ያው የጋሽ ጸጋዬ እንትን ይታወቃል። ይሄ የቋንቋ የዘይቤ ሀብቱ በጣም ይታወቃልና እያንዳንዱን ነገር ከዋክብቱን አይቷል፣ ሰብሉን አይቷል፣ ርችቱን አይቷል። ተኳለ ይላል። መኳል እንግዲህ አማረ ተዋበ ማለት ነው። አበባ የሚያበብበት ጊዜ ይሄንን ሁሉ አይቷል ማለት ነው። ይሄ ሁሉ ጥበብ ነው ደግሞ ይላል። በጥበብ አጥለቀለቀ። ማን ነው ጥበቡ? ተፈጥሮ ራሱ ነው።
ወርሃ መስከረም ላይ በተለይ በኢትዮጵያ ተራራማዎቹ አካባቢ በጣም ጎልታ የምትታየው አደይ አበባ ናት። የአደይ አበባ ዝርያን በተመለከተ በኢትዮጵያ ውስጥ ከ20 በላይ ዝርያዎች አሉ። እሷን ደግሞ የሚመስሉ አሉ። ለምሳሌ ጉዞቲያ የሚባል የኑግ ዝርያ፣ ኑግ ለቅባት እህል የሚውል ነው። በከለር በጣም ይመሳሰላሉ ከአደይ አበባ ጋር። ግን በዋና ደረጃ ላይ ከባሌ አንስተን አርሲ እስከ ላይ እስከ ትግራይ ድረስ የሸዋን አይላንድ የሴንትራል ሃይላንድ የምንለውን ይዞ ተራራዎቹ የሚያሸበረቁባቸው ዋነኛዋ የአደይ አበባ ዝርያ ባይደንስ ማክሮፕትራ ትባላለች። ከነሱ መካከል አሁን እዚህ ጋር ማሳይሽ አንዷ ናት። እቺ በጣም ፖፑላር ናት። ከቄጤማ ጋር ተቀጥላ ታስራ ገበያ ላይ ሁሉ ትውላለች። ፐርስቲናሪያ የሚባልም ሌላም አለ። እሱ ደግሞ ረጅም ነው። በእርግጥ እዚህ አካባቢ ብዙ ዶሚናንት አይደለም። ዲስትሪቢዩሽኑ ይሄኛው ደግሞ ወደ ታች ወደ ሳውዝ ዌስተርን ኢትዮጵያ የአደይ አበባ አይነት ነው። ከለራቸው ሲታይ ሁሉም ተመሳሳይ ናቸው። ይሄ ረጅም ነው፣ ያቺኛው አጭር ናት፣ አጠር ትላለች። በሃይት ይለያያሉ። በጣም ነው የምታምረው። እቺ ተራራ ላይ የምትበቅል ናት። እንደውም ገደላ ሙቅ ይሏታል አንዳንድ ቦታ ላይ። ተራራማ ጫፍ ላይ በጣም ታድጋለች። ፍላወር ዲፕ ሬድ ይላል፣ ሎወር ፓርት ብራውን እና በጣም የምታምር እጽዋት ናት። በተለይም አንዳንድ ቦታ ላይ አውሮፓ ውስጥ በቀላሉ የማታገኛቸውን ወፎች በስደት ወቅት የምታገኛቸው አሉ እና ኢትዮጵያ ውስጥ የሚመጡ ጎብኚዎች ብርቅዬና ኢትዮጵያ ውስጥ ብቻ የሚገኙትን አዋፍ ከማየት ባሻገር የራሳቸውን ወፎች እዚህ በሚያዩቸው ሰዓት ልዩ ደስታ ይፈጥርባቸዋል። አንዳንዶቹ ዝርያዎች ባሉበት ቦታ ከእርሻና ከኢንዱስትሪ መስፋፋት አብረው ቁጥራቸው የሚቀንሱ አዋፋት አሉ እና እነዚህ አዋፋት እዛ ምናልባት ቁጥራቸው በጣም አንሶ እና ተጎርቶ ይታይ ይሆናል። ግን በስደት ወቅት አብዛኛው ጊዜ ምንድነው ተሰባስበው ነው የሚመጡት እና ጎብኚዎች በሚመጡበት ወቅት ኢትዮጵያ ውስጥ ብቻ የሚገኙትን ብቻ ሳይሆን ከነሱም ሀገር የሚመጡትን የማየት እድል ያጋጥማቸዋል። ስለዚህም በጣም ደስ ይላቸዋል። ተፈጥሮ ነው። የተፈጥሮ ውበት ጌጥ እንደገና ደግሞ ህይወትም ነው፣ መልክም ነው፣ ነገ የሚወለድበት ነው። በጣም ነው የሚያስደስተኝ። ብዙ እኔ የስራ ትዝታዬ ከመስከረም ጥቅምትን ይዞ ይሄዳል። ለኔም ስፔሻል ወቅት ነው። መስከረም ሲባል ግን ብሩህ አበባማ ብሩህ ገጽ ያለው ብዙ ብሩህ ፊት ያለው ወር ነው የሚታየኝ። ክረምት ለኔ በጣም የተወደደ ነው። ምክንያቱም ፊት ለፊቴ መስከረም ስላለ